ጤና ይስጥልኝ የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ የሚደርሱ ዜናዎቻችን ተጀምረዋል። ከዜናዎቹ ጋር ዳንኤል ወርቅ አብሬያችሁ ቆያለሁ። በቅድሚያ የሀገር ሉዓላዊነትና የሕዝብን ሰላም ለመጠበቅ ሁሉም ማህበረሰብ በቁርጠኝነት እንዲሰራ የደባርቅ ከተማና ወረዳ ነዋሪዎች ጠየቁ። ከደባርቅ ከተማና ወረዳ ነዋሪዎች ጋር ወቅታዊ የሰላምና ጸጥታ ጉዳዮችን በሚመለከት የውይይት መድረክ በደባርቅ ከተማ ተካሂዷል። ደረጀ ዳርበው ዝርዝሩ ይነግረናል። ከደባርቅ ከተማና ወረዳ ነዋሪዎች ጋር በወቅታዊ የሰላምና ጸጥታ ጉዳዮች የውይይት መድረክ በደባርቅ ከተማ ተካሂዷል። የመድረኩ ተሳታፊዎችም በአማራ ክልል የተፈጠረውን የጸጥታ ችግር በዘላቂነት በመፍታት የሀገር ሉዓላዊነት ማስከበር ይገባል ብለዋል። በማንኛውም ለመከላከያ የማያደርገው ነገር አይኖርም። እኔ ከራሴ ጀምሮ መከላከያ የሀገር ሉዓላዊነት የሚያስከብር ነው። ሀገራችን አናስደፍርም። እንኳን ይህ ወጣት እያለ ይህ አረጋዊ እያለ ማስደፈር አትችልም። ኢትዮጵያ የሃይማኖት ሀገር ናት። አባቶቻችን በጾመት እኛ በትግል አናስደፍር የሚለው ነገር መውሰድ መቻል አለብን። ግጭቱ በማህበረሰቡ የዕለት ተዕለት ህይወት ከፍተኛ ጉዳት እያደረሰ በመሆኑ ካለፈው ጥፋትና ውድመት በመማር የታጠቁ ኃይሎች አዋጭ ወደሆነው የሰላም አማራጭ እንዲመጡም ጥሪ አቅርበዋል። ምንሽ ጥሩ ለብሰን ጥሩ በልተን ጠጥተን ኮርተን የምንኖረው አገር በነፃነት ተከብራ ስትኖር ነው። በሽምግልና በዘመድ አዝማድም ባቦ በገሌም እያለ መቼም እየጎተተን እናገባቸው አቅም በፈቀደ እምቢ ካለው እምቢ ላለ ንገረው እምቢ ላለ መከራ ይምከረው ይሆናል ማለት ነው። በውይይቱ የተገኙት በቢሮ ኃላፊ ደረጃ የርዕሰ መስተዳድሩ የጸጥታ ጉዳዮች አማካሪ ዶክተር ዘላለም ልጅአለም ባለፉት ጊዜያት መንግስት ለሰላም ቁርጠኛ ሆኖ ሲሰራ የቆየው የአማራ ህዝብ ማህበራዊ እረፍት እንዲያገኝ ባለው ጽኑ ፍላጎት ነው ብለዋል። ስንት ህዝብ ታግቷል። እዚህ ጽንፈኛ በምንለው ኃይል ማለት ነው። በአማራ ህዝብና በእኛ መዋቅር ላይ ይህ አካል የሰራው ስራ ግፉ ሞልቶ የፈሰሰ ነው። በሰላም እንዲገባ የምናደርግበት መሰረታዊ ምክንያት የአማራ እናት እንባዋ እንዲታበስ ማልቀስ እንድታቆም ማቅ የለበሰች እናት ከዚህ ችግር እንድትወጣ ፈልገን ነው። የሰሜን ጎንደር ዞን ሰላምና ጸጥታ መምሪያ ኃላፊ ዳኝነት ሞልሰው መንግስት የሰላም አማራጭን አስቀድሞ ከሃይማኖት አባቶችና ከሀገር ሽማግሌዎች ጋር በመተባበር ሲሰራ ቆይቷል ብለዋል። የተቋረጡ ልማቶች እንዲቀጥሉ በጣም አግዛችሁናል። በጣም እናመሰግናለን። በምህረት የሚገቡ የታጠቁ ኃይሎችን በማስገባት በጣም ብዙ አግዛችሁናል። እናመሰግናለን። ስለዚህ መንግስትም የሃይማኖት አባትም የሀገር ሽማግሌም በጋራ ነው ስንሰራ የከረም ነው። ከግጭት የሚጠቀም ቡድንም ሆነ ግለሰብ ባለመኖሩ ለዘላቂ ሰላም ግንባታ ሁሉም ባለድርሻ አካል ርብርብ ሊያደርግ እንደሚገባ በውይይቱ ተመላክቷል። አገልግሎት አሰጣጥን ለማዘመን እየተሰራ መሆኑን የአማራ ክልል ሲቪል ሰርቪስና ሰው ሀብት ልማት ቢሮ ገለጸ። ቢሮው የ2018 ዓ.ም የ6 ወራት የዕቅድ አፈጻጸም ግምገማ በጎንደር ከተማ አካሂዷል። ማድራ አድማሴ ተጨማሪ አላት። የአማራ ክልል ሲቪል ሰርቪስ እና የሰው ሀብት ልማት ቢሮ የ6 ወር የስራ ግምገማ በጎንደር ከተማ አካሂዷል። በመድረኩ የሰሜን ጎንደር ዞን፣ የማዕከላዊ ጎንደር ዞን፣ የምዕራብ ጎንደር ዞን፣ የወልቃይት ጠገዴ ሰቲት ሁመራ ዞን እና የጎንደር ከተማ አስተዳደር የሲቪል ሰርቪስ እና የሰው ሀብት ልማት የመምሪያ ኃላፊዎችና ቡድን መሪዎች ተሳትፈዋል። የአማራ ክልል ሲቪል ሰርቪስ እና የሰው ሀብት ልማት ቢሮ የዕቅድ በጀትና ክትትል ግምገማ ዳይሬክተር በቀለ በለጠ ባለፉት 6 ወራት የማህበረሰቡን የአገልግሎት አሰጣጥ ለማሻሻል መሰራቱን ጠቅሰዋል። ቢሮው በተለይ በዚህ በ2018 በጀት ዓመት ትኩረት አድርጎ እየሰራቸው ያለ እንደ ሀገር የመንግስት አገልግሎትና አስተዳደር ሪፎርም ማስተግበሪያ ፖሊሲ ተዘጋጅቷል። ይህም ፖሊሲ መሰረት በማድረግ የተዘጋጀ የመሶብ አንድ ማዕከል ግንባታ፣ ይህም እንደ ክልል ሰፊ ስራ ተሰጥቶ የክልሉ ከፍተኛ አመራር ጭምር በንቅናቄ ልዩ ድጋፍና ትኩረት ተሰጥቶት ክትትል እየተደረገበት እየተሰራ ያለ ስራ ነው። ይህም በክልል ደረጃ የክልል ተቋማትን ያሳተፈ አንድ የክልል መሶብ አንድ ማዕከል ተመርቆ ስራ ላይ
እንዲውል ተደርጎ አገልግሎት መስጠት ተችሏል ማለት ነው። የማህበረሰቡን አገልግሎት አሰጣጥ ለማሻሻልና ለማዘመን እየሰራን ነው ያሉት የማዕከላዊ ጎንደር ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ የሪፎርም ድጋፍና ክትትል ቡድን መሪ ካባነሽ ደረጀ አሰራርን የማዘመንና ዲጂታላይዝድ የማድረግ ተግባር እየተከናወነ መሆኑን ተናግረዋል። እንደ ማዕከላዊ ጎንደር ዞን ሪፎርሙን ከመተግበር ዲጂታል መታወቂያና ኢኮደርስ በዋናነት እነሱና አዳዲስ የሚመጡ አደረጃጀቶች አሉ። እነሱንም ምደባ በመስጠት የሰራተኛውን መረጃ ከዚህ ከሐሰተኛ የትምህርት ማጣራት ጋር በተያያዘ የሰራተኛውን መረጃ እስካን በማድረግና በሶፍትም በሃርድም በመያዝ በኩል የተሻለ ሁኔታ ላይ ነው ያለው። የምዕራብ ጎንደር ዞን ሲቪል ሰርቪስና የሰው ሀብት ልማት መምሪያ ኃላፊ ነጋ ከፋለ በበኩላቸው በ6 ወራቱ ሪፎርሙን የመተግበር ስራ ሲከናወን መቆየቱን አብራርተዋል። አንደኛው የትምህርት መረጃ የማሰባሰብ ስራ በተመለከተ አጠቃላይ አመራሩ ከወረዳ ጀምሮ እስከ ዞን ያለው ባለሙያዎች ደግሞ የሰው ሀብት አስተዳደርና የአይሲቲ ባለሙያዎች እሱ ሙሉ በሙሉ ለሚመለከተው አካል ተደራሽ አድርገናል። ሌላኛው የአንድ ሞሰብ ማዕከል የስራ እንቅስቃሴ በተመለከተ ነው። ይህ ተግባር የቅድመ ዝግጅት ስራዎቹ እየተሰሩ ነው ያሉት። የሚሰራበት ቦታ የገንደ ውሃ ከተማ አስተዳደር ነው። ቦታ ልየታ ተሰርቷል። እቅድ ዝግጅት ተደርጓል። መድረኩ የተለያዩ ስልጠናዎችን ለሚመለከታቸው አካላት በመስጠት ለተከታታይ 3 ቀናት እንደሚቆይም ተመላክቷል። በእንስሳት እርባታና ማድለብ ስራ ተጠቃሚ መሆናቸውን የምዕራብ አርማጮ ወረዳ ነዋሪዎች ተናገሩ። የአካባቢው ዝርያ በማሻሻል የእንስሳት እርባታን የማስፋፋት ስራ እየተሰራ መሆኑን የምዕራብ ጎንደር ዞን እንስሳትና አሳ ሀብት ልማት መምሪያ አስታውቋል። ኤልያስ ጋሻው ተጨማሪ አለው። ወጣት አንበሴ በላይ በምዕራብ አርማጮ ወረዳ የድርማጋ ቀበሌ ነዋሪ ነው። ወጣቱ የቀንድ ከብት በማርባትና በማድለብ ስራ ተሰማርቷል። በ2004 ዓ.ም በ5 ላምና በ12 ፍየል ነው ስራውን የጀመረው። አሁን ላይ ወደ 400 ገደማ የሚጠጋ የቀንድ ከብቶችና የጋማ እንስሳቶችን እያረባ ነው። ከ10 በላይ ለሚሆኑ ወጣቶች የስራ እድል ፈጥረዋል። አሁን ላይም ስራውን አስፋፍቶ በመስራት ተጠቃሚ መሆኑን ነው ወጣት አንበሴ ያጫወተን። አባቴ ሲመጣ 5 እናት ላሞችና 12 እናት ፍየሎች ነው እዘን የመጣ ነው። አሁን በፍየል ብቻ ማሰሮ ወረዳ ላይ ቤት ገዝተናል። ልማቱ ለአንድ ግለሰብ ብቻም ሳይሆን ይሄ ልማት ለህብረተሰብም ለቤተሰብም እየጠቀመንም እንገኛለን ነው። በወረዳው አብዛኛው ማህበረሰብ በእንስሳት እርባታ የተሰማራ መሆኑን የምዕራብ አርማጮ ወረዳ እንስሳትና አሳ ሀብት ልማት ጽሕፈት ቤት ኃላፊ ደጋ ገብረ ኪዳን ገልጸው ከእንስሳት እርባታ በተጨማሪ ከ230 በላይ ወጣቶች በከብት ማድለብ ስራ መሰማራታቸውን ነው የሚናገሩት። ከወረዳው ስነ ህዝብ ባገኘነው መረጃ መሰረት ከ35 ሺህ በላይ አባወራዎች ይኖራሉ። አባወራና ማወራ በእነዚህ አባወራና ማወራ መካከል ከ70% የሚሆኑ በእርባታ ዘርፍ የተሰማራ ነው። በዚህ ዓመት እስካሁኗ እስከ 7ኛ ወር ድረስ ወደ 238 የሚሆኑ ወጣቶች በማድለብ ዘርፍ ገብተው እያደለቡ ራሳቸውንና ማህበረሰቡን እየጠቀሙ ያሉበት መንገድ ነው ያለ። የተጠናከረ የክትትልና የድጋፍ ስራዎች እየተደረጉ መሆኑንም ኃላፊው ተናግረው የመድኃኒት ችግሮችን ለመፍታትም እንደ ወረዳ በርካታ ስራዎች እየተሰሩ ነው ብለዋል። በእኛ በኩል የመድኃኒት አቅርቦት ችግር እንዳይገጥመን ቀድመን ግዥ እንፈጽማለን። ክልሉ እንዲያቀርብልን እንጠይቃለን። ክልሉ በማይደርስባቸው መንገድ ደግሞ ማቅረብ ያልቻላቸው መድኃኒቶች ከወረዳ ፋይናንስ ጋር እየተነጋገር በግል አንዳንድ መድኃኒቶች የምንገዛበት መንገድ ነው ያለ። የእንስሳት እርባታን ለማስፋፋት ሰፊ ስራዎች እየተሰሩ ነው ያሉት ደግሞ የዞኑ እንስሳትና አሳ ሀብት ልማት መምሪያ ኃላፊ እያየው ታከለ ናቸው። የገበያ ትስስርን ለመፍጠርም ከአጋር አካላት ጋር በቅንጅት እየተሰራ ነው ብለዋል። ይህ ዘርፍ ዘመናዊ ይሁን ይደግ ምርታማነት ይሁን ካለ 3 ስራዎች እንሰራለን። አንደኛው ዝርያ ማሻሻል ነው። ዝርያ ማሻሻል በሁለት መንገድ ይሰራል። አንደኛው የአካባቢ ዝርያን በመረጣ ማሻሻል፣ ሌላኛው መኖ ልማት ነው። ምርትና ምርታማነት ይደግ ካልን መኖ ልማት ወሳኝ ነው ማለት ነው። የመጨረሻው ደግሞ የእንስሳት ጤና ተደራሽ ማድረግ ነው። እነዚህን 3 ነገሮች ስንሰራ ምርታማነት፣ ዝርያ ማሻሻል ምናምን የምንለው በሙሉ ይፈታል ማለት ነው። አስተዳደራዊ መረጃ መሰረት በማድረግ ከ3.2 ሚሊዮን በላይ የዳልጋ ከብትና ከ2.2 ሚሊዮን በላይ ደግሞ ፍየሎች በዞኑ እንደሚገኙ ከመምሪያው የተገኘው መረጃ ያመላክታል። የተወደዳችሁ ተመልካቾቻችን ከአማራ ሚዲያ ኮርፖሬሽን ጎንደር ስቱዲዮ ወደ እናንተ ሲደርሱ የነበሩ ዜናዎቻችን በተከታተላችሁት መንገድ ተጠናቋል። ከዜናዎቹ ጋር ዳንኤል ወርቄ አብሬያችሁ ቆየሁ። ጤና ይስጥልኝ። Thank you.